በዛሬው ዝግጅታችን ከስቱዲዮ ወይም ደግሞ ከቢሮአችን ወጣ ብለን ደግሞ በህይወት ብርሃን ቤተክርስቲያን እንገኛለን። በህይወት ብርሃን ቤተክርስቲያን የተገኘንበት ምክንያት ደግሞ በቅርቡ የካውንስሉ ምክትል ፕሬዚዳንት በመሆን የተመረጡትን ፓስተር ታሪኩን ይላችሁ ቀርብ ያለው ፓስተር ታሪኩ ብርሃኑ በቢሮ እንደገና እኛን ስለተቀበሉን በጣም እናመሰግናለን። እኔም በጣም አመሰግናለሁ ተስፍሽ። እግዚአብሔር አምላክ ይባርካችሁ። ወደ ኢትዮጵያ ህይወት ብርሃን ቤተክርስቲያን ዋና ቢሮ እንኳን ደህና መጣችሁ። አሜን። በጣም ነው የምናመሰግነው። እንግዲህ የመጀመሪያ እንኳን ደስ አሎት ለማለት እፈልጋለሁ። ምክንያቱም የኢትዮጵያን ቤተክርስቲያን ለመምራት በካውንስሉ ምክትል ፕሬዚዳንት ሆነው ተመርጠዋልና እስቲ ምን ፈጠሩበት የካውንስሉ ምክትል ፕሬዚዳንት መሆኑ? ምክንያቱም ካውንስል ማለት የኢትዮጵያን ቤተክርስቲያን የሚመራ ተቋም ነው። ያንን ደግሞ የኢትዮጵያን ቤተክርስቲያን መምራት ትልቅ ኃላፊነት ነውና ምን ተሰማዎት? ከእግዚአብሔር ቃል አንድ ስፍራ አንብቤ ጥያቄውን ለመመለስ ሞክራለሁ። በሁለተኛ ቆሮንቶስ ምዕራፍ 3 ላይ ከቁጥር 4 የእግዚአብሔር ቃል እንደዚህ ይላል፣ በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለን። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 4 ላይ በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለ። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለም። ያው ሐዋርያ ጳውሎስ ለቆሮንቶስ ሰዎች ምላሽ ሲሰጥ ነው ይሄንን መልእክት ሲጽፍ የነበረው። በእግዚአብሔርን ስራ ለመስራት ብቃት እንዳለው አቅም እንዳለው ወይንም ምስጋናን የሚፈልጉ አካላት ነበሩበት ጊዜ ነበር። ለነሱ ምላሽ ሲሰጥ ነው እኛ ምንም አይነት ስራ መስራት የማንችል የሰራነው በክርስቶስ ነው፣ የተሰራው በጌታ ነው፣ በእኛ የሆነ ነገር ምንም የለም የሚል ምላሽ ያለበት ነውና አሁንም የእግዚአብሔርን ስራ ለመስራት የትኛውም ቦታ ላይ ስንቀመጥ ስናገለግል አቅም የሚጠይቅ ነው፣ ዕውቀት የሚጠይቅ ነው። አሁን ለምሳሌ የጠየቀኝ እንዴት ምን ተሰማውት ያልከው ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ምክትል ፕሬዝዳንት ሆኜ ስመረጥ ይሄ ቦታ ዕውቀትን ይጠይቃል፣ ጸጋን ይጠይቃል፣ የእግዚአብሔርን ሞገስ የሚጠይቅ ነው። ስለዚህ የተሰማኝ አንደኛ እንደዚህ አይነት ቦታ የሚያበቃ ዕውቀት ችሎታ ያለኝ ሰው አይደለሁም። ከማናችንም ከሁላችሁም ከማንም የማንስ ሰው ነኝ። ግን እግዚአብሔር ብቃት ሆኖ እግዚአብሔር ሞገስ ሆኖ እዚህ ካመጣ አሁን የምናገለግለውም ትናንት ያገለግልነውንም መልሰንም አሁን ወደፊት ትልልቅ ስራዎች ናቸው ብለን የምናገለግላቸው አገልግሎት በራሳችን ብቃት ስለማናገለግል የእግዚአብሔር ጸጋ የእግዚአብሔር ምሕረት እንደሚደግፈኝ በማመን እንኳን ደስ አለህ ያልከውን ቃል ግን እንዴት እንደምናስተካክለው ባላውቅም እኔ ሁሉ ጊዜ ወደ ፕሬዝዳንት ሆኜም የኢትዮጵያ የህይወት ብርሃን ቤተክርስቲያንም ስመጣ ብዙ ሰው በዚህ በሶሻል ሚዲያም ይሁን በፊት ለፊት ሲያገኝ ኮንግራቹሌሽን እንኳን ደስ አለህ ብሎ ስለኝ ያንን ማስተካከያ አድርጌያለሁ። ትልቅ ሸክም እየተሸከመ ያለውን ሰው ትልቅ መስቀል እየተሸከመ ያለውን ሰው እንኳን ደስ አለህ ማለት ከባድ ስለሚሆን እግዚአብሔር ጸጋውን ያብዛልህ የሚል ቃል ቢስተካከል ደስ ይለኛል። ስለዚህ የደስታ አመራር የሆነ ቀለል የሚል ነገር ይሄ ጊዜውን አሁን ያለንበት ጊዜ ቀላል አይደለምና ትልቅ ሸክም፣ ትልቅ ኃላፊነት፣ ትልቅ አደራ ስለሆነ የተሰማኝ እግዚአብሔር እንደሚረዳኝ ጸጋው እንደሚደግፈኝ አይነት ስሜት ነው የተሰማኝ። ግን ሆነ ደስታ አይደለም የሚሰማ ኃላፊነት እየተሸከምክ ቀንበር እየተሸከምክ የሁሉንም ቤተ እምነት ኃላፊነትና ድምጽ ለመሆን ወደዚህ እየመጣ እግዚአብሔርን ጸጋ እንደሚሸከምና እሱ እንደሚረዳኝ አይነት ስሜት ነው የተሰማኝ እና ግን ብቃቴ ጌታ እንደሆነ ዛሬም ይሁን ትላንትና የረዳ ምንም አይነት የትኛውም ቦታ ላይ ስናገለግል አቅም ይጠይቃል። እኛ ስለተማርን ቴዎሎጂ ስለተማርን ወይንም ሊደርሺፕ ስላጠናን እና ሌሎችንም ልምምዶች ስላለን ማገልገል መምራት የምንችልበት ቦታ ስላይደለ እግዚአብሔር ብቃታችንና ጸጋውን በእኔ ላይ እንደሚያበዛ ያ ነው የሚሰማኝ።
በጣም አመሰግናለሁ። ያው እንግዲህ በቤተክርስቲያን ውስጥ ብዙ ጊዜ ቤተክርስቲያን ችግር የሚያጋጥማት መምራት የሚገባቸው ሰዎች ወደፊት አይመጡም። ብዙ ጊዜ ወደ ጓዶ ይሸሻሉ። በተለይ ደግሞ እኛ የተሻለን ብሎ የሚያስቡ ወይም ደግሞ እኛ የምናስባቸው ሰዎች ከቤታ ከጓዳ እስክናወጣቸው ይጠብቃል እና ይህንን እድል አግኝቶ ወደፊት መምጣት ትልቅ እድል ነው። እንዳሉት እንደዛ ነው። አሁን የተገኘ ነው ያው በህይወት ብርሃን ቤተክርስቲያንን ዙሪያ በደንብ ለማውራት ነው እና የህይወት ብርሃን ቤተክርስቲያን ፕሬዚዳንት በመሆን እያገለግሉ ይገኛሉ እና ህይወት ብርሃን ቤተክርስቲያን ሲባል እንግዲህ ከቀደምት ቤተክርስቲያን አንዷ ናት፣ ግን ስሟ ጎልቶ ሲጠራ አይሰማም እና እናንተ ይህን ሁሉ ዓመት ስትቆዩ ቤተክርስቲያኗ እንደዚህ ጎልቶ ስሟ ያልወጣው ለምንድን ነው? ምን ያህል እስቲ የቤተክርስቲያኗ አሳቅም ምን ያህል ነው? ቤተክርስቲያናችን 1952 ዓመተ ምህረት ነው የተጀመረው በሬቨረንድ ራምስራምድ የሚባል ሚሽነሪ ከስዊድን ሀገር በመምጣት በደቡብ አዋሳ አካባቢ ነበረ። የእግዚአብሔርን ድምጽ ሰምቶ የእግዚአብሔርን ምሪት ተቀብሎ መጥቶ ያገለገለው እና ለረጅም ጊዜ አዋሳ አካባቢ ነበር እና እሳቸው ጥቂት ጊዜ ካገለገሉ በኋላ ያንን የእሳቸውን ራእይ ተቀብለው የእግዚአብሔርን ስራ እየሰሩ ያገለገሉ አባቶች እድሉ ያው አንዳንድ ጊዜ የቸርቹ ራሱ የሚጀመርበት ኤሪያ ራሱ አንድ ተጽዕኖ አለው ብዬ ነው የማስበው። ስለዚህ የተጀመረው በዛ በገጠር አካባቢ ወይንም አዋሳ አሁን በዚህ ሰዓት ላይ ከተማ ነው፣ ግን አሁን እንደ አዲስ አበባ አይደለም የሚታየው። በዚህ ጊዜ ከሁሉም ከተሞች እኩል ቢሆንም እንኳን ገጠራማ አካባቢ ላይ ተጀመረ። እግዚአብሔር በዚህች ቤተክርስቲያን በተለይም በኢትዮጵያ የህይወት ብርሃን ቤተክርስቲያን የመጀመሪያ የመንፈስ ቅዱስ እንቅስቃሴ የተጀመረው በዚህች ቤተክርስቲያን ነው። ምናልባት ይሄንን የቤተክርስቲያናችን አባቶች በደንብ በጽሁፍና በመረጃ የተደገፈ እንደውም አዋሳ ህይወት ብርሃን ቤተክርስቲያን የአብዛኛው የኢትዮጵያ ሰዎች በክረምት በሚደረገው ነሐሴ ላይ የሚደረግ ዓመታዊ ኮንፈረንስ አለ። እዛ ኮንፈረንሱ ላይ እየሄዱ ወደ ገራጅ እየሄድን ነው ብሎ ራሳቸውን የሚታደሱበት ነበረ። የእግዚአብሔር መንፈስ እንቅስቃሴ ስለነበረ ብዙዎች እነ አባባ ረጋሳ እነ አባባ ሻኛ እነዚህ ትልልቅ አባቶች መጥቶ የሚያገለግሉባት ቤተክርስቲያን ነበረች። ስለዚህ ህይወት ብርሃን ቤተክርስቲያን መሪዎቻችን ወይንም እነዚህ በመንፈስ ቅዱስ ምሪት ሲያገለግሉ የነበሩ ያለ ጫማ ያለ መኪና በእግራቸው እየሄዱ ገጠር ከተማ ላይ የሚያገለግሉ አባቶች ጎልቶ እንዲወጣ የሚፈልጉት ክርስቶስንና ክርስቶስን ብቻ ወንጌል እንዲሰበክ ነው የሚፈልጉት የነበረው እንጂ ቤተክርስቲያንን የማጉላት ስራ ላይ ብዙ ትኩረት አያደርጉም። ለምሳሌ ትልልቅ አገልጋዮች ናቸው ብለን የምንላቸው ያው በሰውኛ እነ ፓስተር ጌቱን እነ ዶክተር እንዳለ ገብረ መስቀልን ዶክተር ማሙሻን እና ሌሎችም የቤተክርስቲያናችን ነባር አባቶች አገልጋዮች አሁን እንደዚህ መድረክ አገልግሎት ላይ የሚያገለግሉ ብዙ ጊዜ ስማቸውን ራሱ አገልጋይ ነኝ ብሎ ይጠራሉ እንጂ ከስም ጋር የተገናኘ ከማዕረግ ጋር የተገናኘ ራሱንም የቤተክርስቲያንን የማስተዋወቅ ስራ ሳይሆን ክርስቶስን ብቻ የማስተዋወቅ እሱን የማጉላት ስራ ይሰሩ የነበሩበት ሁኔታዎች ነበሩና ይመስለኛል የኛ ከቀደሙን የደከሙ ያገለገሉ መሪዎች አባቶች ቤተክርስቲያኗ በፕሬዝዳንቶች በብዙ ፕሬዝዳንቶች ነው እነ ፓስተር ዘሪሁን ደጉ እነ ፓስተር ጌቱም እና ሌሎችም ፓስተር ሰንበቶም በአመራር ላይ ያገለገሉ ፕሬዝዳንት ሆኖ ያገለገሉ የኔኔ ወርቁ ፓስተር ሰንበቶን ፓስተር ፍሬው ለማ እነዚህ ሰዎች አገልግለዋል። ከኔ የተሻለ ያገለገሉ ናቸው። ከኔ የተሻለ የመሩ መሪዎች አሉ። ሌሎች ፓስተር ገዛሃኝ የሚባል መጋቢዎች አሉ ያገለገሉ። ግን በብዛት ቤተክርስቲያንን ስም ህይወት ብርሃንን ሳይሆን እኔ ማቀው በየመድረኮቻቸው ሲቆሙ ትልቅ ጥንቃቄ የሚያደርጉት ንጹህ የሆነ የወንጌል ስራ ብቻ ይሰራ ገጠር ከተማ ላይ ማለት ነገር ስለነበራቸው ይመስለኛል እንግዲህ ጎልቶ ሰዎች ትልልቅ ናቸው ያገለገሉ በዓለም ደረጃ የሚታወቁ ናቸው።
የህይወት ብርሃን ቸርች ውስጥ ያገለገሉ አገልጋዮች በህይወታቸው የተመሰከረላቸው ናቸው። ዶክተር ማሙሻ ፈንታ ሌሎችም ማለት ነው። ግን ትልቁ ስራቸው ንጹህ የሆነ ወንጌል ለህዝብ ይድረስ የሚል መልእክት ነው ያላቸው። በጣም ጥሩ። ስለ ዶክተር ማሙሻን አንስተዋልና ስለሱ በኋላ እንመጣለን። ከዛ በፊት ግን እስቲ ቤተክርስቲያኗ ምን ያህል አቅም አላት? አሁን ወደ ቁጥር እንምጣና ቁጥር አንዳንድ ጊዜ አሁን በመንግስት ፈቃድ አግኝተን ስለምንንቀሳቀስ ከቁጥርም ጋር የተገናኘ የቤተክርስቲያን ጥቅም ስላለ ምን ያህል ህዝብ ይዛለች፣ ምን ያህል አጥቢያዎች አሏት የሚለውን እስቲ ትንሽ ቢነግሩን። ቤተክርስቲያናችን መላው ኢትዮጵያ ውስጥ አለች። መላው ኢትዮጵያ በተለይ ገጠር ከተሞች ላይ በገጠር ዙሪያ ላይ ህይወት ብርሃን ቤተክርስቲያን የሌለችበት ቦታ የለም። አሁን በመንግስት መዋቅሮች ክልሎች ያሉበት በሙሉ ህይወት ብርሃን ቤተክርስቲያን አለች። አሁን በካውንስል ተመዝግባ ወደ 7500 አጥቢያ በኢትዮጵያ የህይወት ብርሃን ቤተክርስቲያን ላይ መላው ኢትዮጵያ ላይ አለች። ከ7 ሚሊዮን በላይ ምእመናን አለኝ የተመዘገበ ገናም አሁን እየተመዘገበ ያለ። ይሄን ስንል እንደው አንዳንድ ጊዜ በልምድ 35 ሚሊዮን ያልን በኢትዮጵያ ላይ የተናገርን የቆየ ነው። በልምድ ቆይቷል። ግን አንጨምርም እንደ አናድግም የሚል ነገር በየጊዜው 35 ሚሊዮን አሁን አምናም 35 ሚሊዮን እንላለን እንደ ኢትዮጵያ ወንጌላውያን ቤተ ክርስቲያናት ማለት ነው። እንደዚሁም ህይወት ብርሃን 7 ሚሊዮን ህዝብ አላት ማለት ከጀመርን ቆይቷል። ግን አሁን እንደገና እየመዘገብን የፎርማቱን እንደገና እያዘጋጀን ስለሆነ ከ7 ሚሊዮን በላይ ምእመናን አለን። ከ7500 በላይ አጥቢያዎች እላው ኢትዮጵያ ላይ አለ። እንግዲህ ስለ ቁጥር ትንሽ እንቀፋ እናድርገውና ብዙ ጊዜ የቁጥር ጉዳይ ሲነሳ በግምት ነው የሚነገር ያለው። ግን ተቋም አለ። አሁን እያንዳንዱ አሁን ህይወት ብርሃን ራሱን የቻለ አንድ ትልቅ ተቋም ነውና ልክ አጥቢያዎችን መዝግቦ እንደሚይዘው ይህን ያህል አጥቢያ አለኝ ብሎ በእርግጠኝነት እንደሚናገረው ህዝቡን ለመናገር እና ህዝቡን አባላትን በየአጥቢያዎቹ ስር መዝግቦ ይህን ያክል ነው ትክክለኛ ቁጥር መናገር የማይቻሉ ለምንድን ነው? እንግዲህ ይመስለኛል እኛ ያደግንበት እነዚህ ስራውን ሲሰራ ጌታ ነው የሚያውቀው እንጂ ሰው ማወቅ የለበትም የሚል ሁሉ ነገራችን ማለት ነው የተደበቀ ነው። የተሰሩ ስራዎች ለምሳሌ ኢትዮጵያ ላይ በኢትዮጵያ የህይወት ብርሃን ቤተክርስቲያን ውስጥ የተሰሩ ስራዎች በጣም ብዙ ናቸው። እግዚአብሔር ታላላቅ ታሪኮችን አድርጓል። ብዙ ነፍሳት አሉ። ሰው ግን ያንን ጌታ ነው የሚያውቀው እግዚአብሔር ነው እንጂ ለሰው ለምን እንናገራለን? አሁን ምእመናን ራሱ ለምሳሌ አጥቢያዎቹን ስትጠይቀው እንደ ኃጢአት የሚቆጥሩበት ለምንድን ነው የህዝባችን ቁጥር የምንነግረው? ይህንን መንገድ አስፈላጊ አይደለም። ይህ ማለት ነገር ያደግንበትም ሁኔታ አስቸጋሪ ነው። እየተመዘገብን የቁጥሩን እያወቅን ተው እሱንና አሁን አንዳንድ ጊዜ እኛ እንደ ኢትዮጵያ የህይወት ብርሃን ቤተክርስቲያን ደረሰኝ ያለ ደረሰኝ ገቢና ወጪ ደረሰኝ የሌለበት ምንም ነገር አታድርጉ። ሁሉም ነገር በስርዓት መሄድ አለበት። አንድ ሰው ደሞዝ ሲሰጥ ወይንም አስራቱን ሲከፍል ደረሰኝ ይሰጠው። ገንዘባችሁም ደግሞ በቤተ ክርስቲያን በአካውንት ላይ ይቀመጥ። በኢትዮጵያ ህይወት ብርሃን ቤተ ክርስቲያን ተብሎ የተከፈተ አካውንት እያንዳንዱ አጥቢያዎቻችሁ ላይ ገንዘባችሁ ባንክ ውስጥ ይቀመጥ። ለእያንዳንዱ ሰው ደግሞ ደረሰኝ ይሰጠው። ገቢ ወጪ ደረሰኞች ይኖሩት ምናምን ስትለው ራሱ ይሄ ኃጢአት ነው ብሎ የሚፈሩ ሰዎች አሉ። ለምንድን ነው የእግዚአብሔር ገንዘብ የሚቆጠረው? የእግዚአብሔር ገንዘብ ለምንድን ነው ባንክ ውስጥ የሚቀመጠው? ለምሳሌ መጽሐፍ ቅዱስ መባህን ስትሰጥ ቀኝህ ስትሰጥ ከሆነ ግራህ እንዳያውቅ አይደለ እንደ እግዚአብሔር ቃል የሚለው አባቶቻችን ያስተማሩን እኮ የእግዚአብሔር ገንዘብ አይቆጠርም፣ እንደዚሁ ተሰብስቦ ሄዶ ይቀመጣል። ገንዘቡን ራሱ ዝም ብለ የእግዚአብሔር ገንዘብ አይደለ እንደ ህዝቡም የጌታ አይደለ እንደ ለምንድን ነው የህዝብ ቁጥር ራሱ የሚመዘገበው የሚልበት እና አንዱም የአስተዳደጋችንም ነው። ግን ይሄ ትክክለኛ ያልሆነ አስተሳሰብ ነውና ይሄንን መለወጥ ያስፈልጋል። ምክንያቱም ቁጥር ሲቆጠር ከቁጥር ጋር አብሮ ተያይዞ አሁን ለምሳሌ የእግዚአብሔር ገንዘብ አይቆጠርም የሚል መጽሐፍ ቅዱስ ላይ የለም። የተሰጠው ገንዘብማ ካልተቆጠረ እንደ ይሁዳ አይነት ሰዎች ቤተክርስቲያን ውስጥ አሉ። እዚህ ይሰጣል፣ እዛ ይወስዱታል። ይህንን ለመቆጣጠር ሰው ነው። ሰው በመዝገብ መስራት በቁጥጥር መስራት እንዳለበት የእግዚአብሔር ቃል የሚያዛል። የህዝባችንም ቁጥር ደግሞ የሚያስፈልግበት ምክንያት ምንድን ነው? ለምሳሌ አሁን እናንተ አጥቢያ ስታወጡ ይህን ያህል ቁጥር ያለው
ትላላችሁ አይደል? ሁለተኛ ደግሞ መሬት ስትጠይቁ መሬቱን ይህን ያህል ህዝብ አለ የሚያመልክበት ቦታ ያስፈልገዋል። ያ ቁጥር ደግሞ አንዳንዶቹ አሁን የውሸት ቁጥር እያቀረቡ መሬት ይወሰዱ አሉ። ይህ ኃጢአት ነው። እግዚአብሔር በዛም አይከብርም፣ በዛ ውስጥም እግዚአብሔር የለበትም። እንደዛ ብለን ይህን እንደው ምናልባት ጠንከራ በእርግጠኝነት እኔ አሁን በቤተ ክርስቲያን ውስጥ ከሚወዳቸው አሁን አመራር ላይ በኢትዮጵያ ህይወት ማለት ክርስቲያን ውስጥ ምንድነው በአመራሪ ደስ የሚል ካልክ በኢትዮጵያ የህይወት ማለት ቤተክርስቲያን መተዳደሪያ ደንብ አለ። ስርዓት ደስ ይለኛል። ስርዓት የሚለው እንግዲህ አንድ ነገር አይደለም። ገንዘብ በስርዓት ሲገባ፣ ገንዘብ በስርዓት ሲወጣ፣ ያለ ህግ ያለ ስርዓት ለምሳሌ በቤተክርስቲያናችን ይሄ ዋና ቢሮ የሚተዳደረው የአስራት አጥቢያዎቻችን በሚሰጡት ይሄ መተዳደሪያ ደንብ ማለት ክዳን ነው ያስቀመጥነው ክዳን በጠቅላላ ጉባኤ በቤተ ክርስቲያናችን ላይ እሱ ብቻ አይደለም አስራቱ ብቻ አይደለም እያንዳንዱ አንቀጽ እኔ የሚተዳደረው ከእግዚአብሔር ቃልና እንደዚሁ ደግሞ በዚህ በመተዳደሪያ ደንብ ነው ብሎ ካስቀመጠ ሁሉ ጊዜ ስርዓት የእግዚአብሔር ነው። ይህን ስርዓት ትቶ ሲሄድ ሰው አይባረክ ምንም በረከት አይሆነው በምንም ነገር ላይ ማለት ያስቀመጥከው አንተ ነህ። ያን ክዳን ስትገባ ይሁንልኝ ብለህ ስታስቀምጥ ይሄ ትልቅ በእግዚአብሔርና በሰው ፊት በቤተ ክርስቲያን ፊት ቃል ኪዳን እየገባ ነው። ስለዚህ ይሄንን አለማድረግ አንድ ኃጢአት ነው። ሌላው የቅድም እንዳነሳው የህዝብን በሌለበት አንድ ግለሰብ ህዝብ አለኝ ብሎ ህዝብ በሌለበት መሬት መጠየቅም ራሱ አንድ ኃጢአት ነው። ቁጥሩን መናገርም አለመናገርም ያው አንዳንድ ጊዜ በቤተ ክርስቲያን ውስጥ የሆነ ነገር ወይ የምታረግ ከሆነ አንተ የምታረገው ነገር ከሆነ ቁጥሩ በርከት ይላል። ግን ከዛ የሚጠየቅ ነገር ስለሚመስለው ሰው የኃጢአት ቁራጭ የለም፣ የኃጢአት ትንሽ ነገር የለም። ስለዚህ ህዝቡን የሚበዛበት ጊዜ አለ፣ ህዝቡ የሚቀነስበትም ጊዜ አለ። ያም ከጥቅም አንፃር ያዩ ከጥቅም አንፃር ስታየው አንዳንድ ጊዜ ህዝቡ ብዙ ይሆናል፣ አንዳንድ ጊዜ ደግሞ በጣም ትንሽ ይሆናል። እና እኔ በእግዚአብሔር ቤት ውስጥ ሁሉ ነገር ስርዓት ያለው ቢሆን እንደ ኢትዮጵያ ህይወት ማለት ቤተክርስቲያንም እንደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም በስርዓት መግባት በስርዓት መውጣት መጽሐፍ ቅዱሳዊ ስርዓት የእግዚአብሔር ነው። ስለዚህ ያለ ስርዓት የምትሄድ ከሆነ የት ወዴት እንደምትሄድ ስለማይታወቅ በእግዚአብሔር ቤት ውስጥ በእንደዛ በገንዘባችን ስርዓት ማስቀመጥ ስርዓት ባለው መልኩ መግባት ወጪ ገቢዎቻችንን ስርዓት ባለው መልክ እግዚአብሔርም ይጠይቃል፣ ታሪክም ይጠይቃል፣ ትውልድም ይጠይቃል። አሁን ጊዜው ያመጣውን ጊዜ ተጠቅሞ በተቻለ መጠን የጽድቅ ህይወት መስራት ለራስ ነው ብዬ አስባለሁ። በጣም ጥሩ። እንግዲህ ወደ ቅድም አይነት ነገር አለ። ለምሳሌ ኢትዮጵያ በረከት ከሆኑ አገልጋዮች መካከል ዶክተር ማሙሻ ፋንታ የእናንተ አገልጋይ ነው ረጅም ዘመን እና ዶክተር ማሙሻ ፋንታን የማያውቅ ኢትዮጵያዊ በኢትዮጵያ ከኢትዮጵያ ውጭ የለም እና በቀደም ደግሞ በአጋጣሚ ይህን ኢንተርቪው ስናደርግ ለቤተ ክርስቲያኑ መጽሐፍ አሳትሞ መጽሐፍ ሸጦ ያንን ደግሞ ወደ 11 ሚሊዮን ብር ገቢ አድርጓልና ይሄ ብዙዎች ቤተ ክርስቲያንን በሚዘርፉበት ሰዓት እንደው ያላግባብ ይሄንን ደግሞ ምሳሌ ሆነው መታየቱ አንድ ነገር ነው። ሁለተኛ ደግሞ በአገልግሎቱም ረጅም ዘመን ነውና ብዙ ጊዜ አሁን እናንተ ቤተክርስቲያን ይመራል ግን ፓስተር አላላችሁትም ወይም ምንድን ነው የነበረው አመጣጡ? ስለሱ ትንሽ እናወራ። ዶክተር ማሙሻ ፋንታ ያው ስለሱ አይደለም በእርግጥ የምናወራው ዛሬ ስለ ቤተክርስቲያን ነው። አንድ ቀን እሱን ራሱ እዚሁ ተሰብስቦ ቤተክርስቲያናችን ካውንስሉን በሚፈልግበት ጊዜ ይሁን ከቤተክርስቲያን ጋር አብረን ውይይት እናድርግ ብትለው ይመጣል ብዬ አስባለሁ። ራሱ ስለራሱ መናገር የሚችል ሙሉ ሰው ስለተነሳ እኔ ብዙም እኔ አስተምሮኛል። ዶክተር ማሙሻ ፋንታ ከፒቲሲ ፕሪንሲፓል ነበር እና በህይወቱ እግዚአብሔር በዚች በህይወት ማለት ቤተክርስቲያን ውስጥ ካሉ ቅድም እንዳነሳው ትልልቅ አገልጋዮች ውስጥ አንዱ ነው። ተጽዕኖ ፈጣሪ የሆኑ አገልጋዮች ብዙ አሉን በአብያተ ክርስቲያናት። አንድ የህይወት ማለት ብቻ አይደለም እሱ አሁን የህይወት ማለት ልጅ ብቻ አይደለም። እንደዚሁ እግዚአብሔር ጸጋ ስጦታ ከሰጣቸው ሰዎች አንዱ ነው። ለአብያተ ክርስቲያናት ነው እግዚአብሔር ወንድም የሰጠውና በቤተ ክርስቲያናችን በህይወት ማለት ቤተ ክርስቲያን
አመጣጡም ትንሽ ሲናገር ሲመሰክር የሰማሁት ከአንደበቱ የሰማሁት ማለት ነው። እኔ ራሴ እንዴት ነው መድረክ ላይም ሲናገር ሰምተህ ሊሆን ይችላል አላውቅም። መድረክ ላይም ተናግሯል። ለምሳሌ ሰሜን ላይ በባህር ዳር አካባቢ ነበሩት ሁሉ ጌታንም የተቀበለው እዛ ነው። ሚሽነሮች ሆኖ ያገለገሉት ደግሞ መንግስት ስራ የሚሰሩ የመንግስት ሰራተኞች ይሄዱና እዛ ሚሽን ስራ ወንጌል ስራ ይመሰክራሉ። እሱ ሲመሰክር እንደሰማሁት ከሆነ ማለት ነው። እና የመንግስት ስራ ወይ አስተማሪዎች ናቸው ወይ ጤና ባለሙያ ናቸው ብቻ በሆነ አመራር ላይ ይሄዱና ክርስቲያን ወንድሞች እህቶች ይመሰክራሉ። እዛው ራሳቸው ለራሳቸው ይጸልያሉ። ሲጸልዩ ደግሞ በዛች በሰሜን በባህር ዳርና አካባቢ ላይ ሚሽን ስራ እንዲስፋፋ ወንጌል አብያተ ክርስቲያናት እንዲስፋፋ ይፈልጋሉ እነዛ እና ምንድነው ያደረጉት? እዛው አካባቢ ሄዱ ሰዎች ሚሽነሮች ወይንም ወንጌልን እየሰበኩ እንዴት አድርገን አብያተ ክርስቲያናት በዚች ምድር ላይ እንዲበዛ ሙሉ ወንጌል ሕይወት ብርሃን ገነት መሰረት ክርስቶስ እንዲበዛ እንዴት እናድርግ፣ አብያተ ክርስቲያናት እንዲመሰረት እንዴት እናድርግ ብሎ ይመሰክሩና በዚህ ወር ውስጥ ወንጌልን ይሰብካሉ፣ ይመሰክራሉ። ሰው ከዳነ በዚህ ወር ውስጥ የዳኑ ሰዎችን ደቀ መዛሙርት አድርገን አስተምረን አጥምቀን ሙሉ ወንጌል ቀጥሎ ደግሞ በሚቀጥለው ከ3 ወር በኋላ ደግሞ የሚድኑ ሰዎችን አስተምረን ደቀ መዛሙርት አድርገን ለመሰረት ክርስቶስ በሚቀጥለው ደግሞ እንደዚሁ እየመሰከርን ከመጡ ሕይወት ብርሃን እናድርግ። በየተራ ነው ተራ ነው እንጂ የሚድነው አጋጣሚ ሆኖ የሙሉ ወንጌል ተራ ከሆነ ያ ሰው የሙሉ ወንጌል ይሆናል። ስለዚህ የሚመሰክሩ ሰዎች ሲመሰክሩ በዚህ ወር ውስጥ የምናስተምራቸው የምናጠምቃቸው ሕይወት ብርሃን እናድርግ ሲሉ እድሉ ደረሰኝና ሕይወት ብርሃን ሆንኩኛል። ሕይወት ብርሃን የሆነው ተራው ደርሶት ነበርና በዚህ መልኩ ነው። በጣም ምሳሌ በብዙ ነገር ነው። አሁን ምንድነው የሕይወት ብርሃን አባል ሆኖ ረጅም ዘመን ከዚያን ጊዜ ጀምሮ እስካሁን አሁን ታዋቂ መሆኑ አሁን ብዙዎች አይተን እንደሆነ እንደዚህ አይነት ደረጃ ሲደርሱ የራሳቸውን ቤተክርስቲያን ራሳቸውን እንደልባቸው የሚያደርጉትን ያደርጋሉ፣ ይወጣሉ፣ ቤተክርስቲያን ይከፍላሉ። በእርግጥ በራእይም ከእግዚአብሔርም ተቀብለው ያደርጉታሉ፣ ግን አብዛኞቹ ለጥቅም ነው። እሷ ይሄን አለማድረጉ በዚህ ምሳሌ መሆኑ እናት ቤተክርስቲያኑን ጠብቀው መቆየቱ በዚህ አጋጣሚ እናመሰግነው ፈልጋለሁ። እንግዲህ ወደ ቤተክርስቲያን እንምጣና ወደ ሕይወት ብርሃን ቤተክርስቲያን ማለት ነው። ቤተክርስቲያን ሲባል ያው ብዙ ነገሮችን ትሰራለች ከመንፈሳዊ ለምሳሌ አሁን ቅድም ፒቲሲ ብለውኛል። በፒቲሲ በእናንተ ስር ነው ያለው። ስለዚህ በእናንተ ስር ያሉ መንፈሳዊ ተቋማት ከወንጌል መስበክ ውጭ ያሉትን ወይም ደግሞ ከዛ ጋር ተያይዞ ምን ምን ስራዎች አሉ? ቅድም አንተም እንዳልከው ፒቲሲ ላይ ፕሪንሲፓል ሆኖ ከመሩ ሰዎች ዶክተር እንዳለ ገብረ መስቀል መርተዋል። ዶክተር ማሙሽ ፈንታ በዚህ በፒቲሲ ላይ ፕሪንሲፓል ሆኖ መርተዋል። አሁን ወንድማችን ዶክተር ባህሩ ካሳ በፕሪንሲፓል ሆኖ አሁን እየመራ ነው የሚገኘው። በቤተክርስቲያናችን ውስጥ ቴዎሎጂ ከረጅም ዓመት ከ30 ዓመት በላይ የቆየ ትምህርት ቤት ነው ያለው። ስለዚህ ብዙዎች በአማርኛ በእንግሊዝኛ በዲፕሎማ ሌቭል ዲፕሎማ አለን፣ ሰርቲፊኬት አለ፣ በልጆች አገልግሎት ላይ እስከ ማስተርስ ድረስ በቤተክርስቲያናችን ላይ አለ። ስለዚህ እነዛ የቅድም ያነሳናቸው አገልጋዮች ራሳቸውም እዚሁ ተምሮ አሁን ማሙሻ ራሱ ለምሳሌ እዚህ ትምህርት ቤት ተማሪ ነው። እኛ እዚህ ትምህርት ቤት ተማሪዎች ሌሎችም አሉና በዚህ በትምህርት ቤት ውስጥ ብዙ ተማሪዎችን አንደኛ እናስተምራለን። ቤተክርስቲያናችን ከዚህ ከትምህርት ጋር የሚሽን ስራ የወንጌል ስራ ብዙ ሚሽነሮች መጥተው እዚሁ ተምሮ ራሳቸውን አብቅቶ ራሳቸውን አፕዴት አድርጎ ሄዶ የሚሽን ስራ የሚሰሩባት ትምህርት ቤት ነውና በትምህርት ቤት ዙሪያ እንሰራለን። የወንጌል አገልግሎት ጎን ለጎን ደግሞ ሌሎችንም የልማት ስራን ቤተክርስቲያናችን ውስጥ እንሰራለን። ለምሳሌ የዚህ የልማት ድርጅት አለን በቤተክርስቲያናችን ውስጥ የኢትዮጵያ የሕይወት ብርሃን ቤተክርስቲያን የልማት ድርጅት ተብሎ የሴቶች አገልግሎት፣ የህፃናት አገልግሎት፣ የወጣቶች አገልግሎት ዲፓርትመንቶች አሉን። እነዚህ ስራዎች ከዚሁ ከቤተክርስቲያን አገልግሎት ሌሎችም ስራዎች ጋር ጎን ለጎን እየተሰራ የሚገኝበት ሁኔታ ነው ያለው። እስቲ ወደ ልማት ስራው እንምጣና አንስተውታል። ብዙ ጊዜ ምን ያህል ነው ባላንሱ? አሁን ብዙ ጊዜ ኢትዮጵያ ቤተክርስቲያኖች የሚወቀሱበት አንዱ ምንድነው ቤተክርስቲያን ተብለው ተቋቁመው ወደ ልማት ላይ ያተኩራሉና በተቋም ደረጃ ሲታይ
የቤተክርስቲያኒቷ የወንጌል ክንፍና የልማት ክንፍ ሲታይ በጣም በከፍተኛ ደረጃ ልማቱ ላይ ነው ኢንቨስትመንት ያለው አቅምም ያለው። የእናንተስ ምን ያክል ነው? እስቲ ምን ይመስላል የመንፈሳዊ ተቋሙና የልማት ተቋሙ ያወዳደሩ ይንገሩ። የልማቱ አሁንም እንዳልከው ነው። የልማቱ በጀት በሁሉ ነገር ከዶነሮችም ከውጭም ዶነሮች ጋር የተገናኘ ስለሆነ የልማቱ ቪንግ በጣም ከፍ ያለ ነው። ስለዚህ በቤተ ክርስቲያን ውስጥ ደግሞ የሚሽን ስራ የምትሰራው ቤተ ክርስቲያን ያው ያደግንበትም ቸርች የሚባለው ነገር ብዙ አቅም ያላት ገንዘብ ያለው አቅም ያለው ሰው እንዲሆን አይደለም ያደግንበት። ቸርች ማለት እንደ ድሃ ተደርጋ የምትቆጠርበት ቤተ ክርስቲያን ውስጥ ያሉ አገልጋዮችም እንደ አቅም እንዳለው ተደርጎ ምስኪን ድሃ ነው የቸርች ውስጥ መሆን አለበት እና ቸርች አቅም እንድታገኝም በሰው አስተሳሰብ ውስጥ የለም። እንደ ቸርች ግን በልማት ለምሳሌ አጥቢያ ውስጥ ራሱ ስትሄድ የቤተ ክርስቲያን ውስጥ ያለው የአገልጋዮች ቀለብ የአገልጋዮች ደሞዝ ስትል ሰው ልቡ አይነሳሳም። ኪቦርድ እንገዛለን ስትል በሚሊዮን ገንዘብ ይገዛል። በቸርች አገልግሎት ህንጻ ስትል ብዙ በሚሊዮን ገንዘቦች ታገኛለህ። የቸርች አገልግሎት ላይ ስትመጣ አገልጋይ ምስኪን ነው፣ ድሃ ነው፣ አቅም የሌለው ተደርጎ ነው የሚቆጠረውና ያም ደግሞ አንዳንዱ አስተምሮቻችንም ይመስለኛል። ስለዚህ ምንድነው የመንፈስ ድሃ የሆኑ ብፁዓን ናቸው መንግስተ ሰማያት የነርሱ ናትና የሚለው ያ ትርጉም የሌለ ትርጉም ነው የተሰጠ። ስለዚህ ቸርች ውስጥ ያለው አቅም በጣም ደካማ ነው። አስተምሯችንም ነው። ድህነት ማለት ከገንዘብ ጋር የተገናኘ አይደለም። ያ ክፍል በተለይ ማቴዎስ ወንጌል ምዕራፍ 5 ላይ የመንፈስ ድሃ መሆንና የአቅም የኢኮኖሚ ድሃ መሆን አይገናኝም። የመንፈስ ድህነት ከእግዚአብሔር ጋር የምታገኘው የእግዚአብሔርን ፊት የምትፈልግበት የምትጸልይበት ራስህን ዝቅ አድርገህ ከጌታ ጋር በትህትና የምታሳልፍበት ትርጉም ነው መኖር አለበት እንጂ ቸርች ድሃ እንድትሆን አቅም የሌላት እንድትሆን ምስኪን እንድትሆን የሚለው ነገር አይገናኝም። የልማት ድርጅት የምንለው ልማት ራሱ ያው ራሱን የቻለ የተቸገሩትን የሚረዳ የሚደግፍ ከውጭ ጋር የተገናኘ ስለሆነ ልዩነቱ በጣም ሰፊ ነው። የቸርችና የልማት ድርጅት እሱ እኮ ነው ጥያቄ። አሁን ምንድነው ብዙዎችም የሚጠይቁት ከመጽሐፍ ቅዱስ አንፃር ቤተክርስቲያን ተልእኮ ወንጌል እስከሆነ ድረስ በወንጌል ላይ ኢንቨስት ማድረግ፣ በሰዎች ላይ ኢንቨስት ማድረግ። አሁን ቅድም አንስተውኛል የአገልጋዮች ለምሳሌ ድሃ መሆን አለባቸው ተብሎ የተፈረደባቸው ይመስላል። ድሃም የሆኑት ከሌለ ችግር የለም፣ በድህነትም ወንጌል ይሰበካል። ከጥቅም ጋር የተገናኘ አይደለም። ግን ቤተክርስቲያን ካላት አቅም ካላት አተኩራ በጀቷንም በብዛት ማፍሰስ ያለባት ለመንፈሳዊ ተቋም አይደለም። አሁን እርሶም አመራር ኖት፣ የቤተክርስቲያን መሪ ኖትና ከዚህ አንፃር ይህንን ለማስተካከል አሁን እንደሚነግሩኝ የእናንተም ቤተክርስቲያን ከመንፈሳዊ የልማቱ ይበልጣል ነው ያሉትና ያግባብ ነው ወይ? መስተካከል የለበትም ወይ? ያ መስተካከል አለበት። እንግዲህ ይሄ በቀላሉ በአንድ ጊዜ የሚስተካከል ነገር አይደለም። እና የልማት ምንድነው ችግሩ? አሁን በቀላሉ ለማስተካከል አመራር ላይ ያሉ ሰዎች ካመናችሁበት ልክ ነው። ማስተካከሉ ምንድነው? ከባድ ማስተማር ይጠይቃል። ኖረዋል ሰው አገልጋይ ምስኪን ነው፣ አገልጋይ ድሃ ነው፣ አገልጋይ ማለት አቅም የሌለው ሰው ነው ተብሎ ነው ያደገበት። የወንጌላዊ ደሞዝ የምስኪኑ የፓስተሩ ደሞዝ ትንሽ ነው ተብሎ ያደገ ባህላችን እንደዛ ሆኗል። ይሄንን ግን ማስተካከል ከኛ ይጠበቃል። ማስተማር ያስፈልጋል፣ መወያየት ያስፈልጋል። ማይስተካከል ነገር የለም። የኛ የሀገራችን በሰማይ ነው። በርግጥ ነው የእግዚአብሔር መንግስት የምንወርሰው የምንገባው ሀብታም ስለሆነን አይደለም፣ ድሃም ስለሆነን አይደለም። በክርስቶስ ጸጋ በምሕረቱ በጸጋው ነው እሱ ለሀብታም የሞተዋል፣ ለድሃውም ነው የሞተው። ስለዚህ እነዚህ አሰራሮችን ቤተክርስቲያን ማስተካከል አለበት። ለአገልጋይ በተለይም ወንጌልን ለሚሰብክ ሰው ለሚሽን ስራ ለሚሰራ እኔ ለምሳሌ አንተ የቤተክርስቲያን ወንጌላዊ ነህ፣ እኔ ፓስተር ነኝ። ሌላው የኔ ወንድም ደግሞ አንድ ሀብታም ነው። አንተም ልጆች አለው እኔም ልጆች አለው እና ልጆቻችን የወንጌላዊ ልጅ ነኝ ብሎ አይረዳህም። እንደውም አንተ አቅም የሌለህ ቤተክርስቲያን ውስጥ ሆነ ስታደግ ልጆቻችን ክርስቶስን ራሱ የሚወዱበት ትርጉም ላይ ኖሮ ስለሚችል ቤተክርስቲያን ይሄንን
ማስተካከል አለባት። የአገልጋይ ልጅም የዛ ሌላ አቅም ያለው ወንድምም ልጅ ነው። ስለዚህ አንተ ጌታን እየወደድክ ያደግክ ሰው በመከራና በችግር ቤተክርስቲያን አቅም ሳይኖራት ቢሆን ምንም ማድረግ አትችልም። ግን አቅም ኖሯት አሁን ሰሞኑን አንድ ቦታ ሂጄ አንድ ቸርች ውስጥ 6 ወንጌላውያን አሉ። የአገልጋዮች ጡረታና ማህበራዊ ዋስትና ብለን በቅርብ ጊዜ ህግ ያወጣነው የደነገግነው ህግ አለ ቤተክርስቲያናችንና የእያንዳንዱ አገልጋይ ደሞዝ ቢያንስ መነሻ የኔ መሆን አለበት ብለን ያስቀምጥነዋል። ግን ለእያንዳንዱ አገልጋይ የሚሰጠው ደሞዝ በ6 አገልጋይ 6000 ብር ነው የሚሰጠው። 1,000 ብር የሚከፈላቸው አሉ። ይሄ መስተካከል አለበት። ቸርቻቸው ላይ ያለውን ሳውንድ ሲስተሙን ደግሞ ስታየው እንዴት ነው የነ ሳውንድ ሲስተም መቼ ነው ገዛችሁት? በዚህ በቅርብ ጊዜ ነውና ወደ 1 ሚሊዮን አወጥተን ነው የገዛነው ይላል። የአገልጋይ ደሞዝ 1000 ነው ወይንም ከዛም ያነሰ አንዳንዱም ማይከፈለው ሁሉ አለ። ስለዚህ ይሄ በእርግጠኝነት መስተካከል አለበት። እንደ ሕይወት ብርሃን ቤተክርስቲያን በቤተክርስቲያናችን በመሪዎች ደረጃም ተነጋግረናል። ግን አንተ ተነጋግረህ ህግ አውጥተህ ሁሉ ቦታ ወርደ አትሰራም። እታች ያለው አመራር አጥቢያ ውስጥ ያሉ መሪዎቻችን ይህንን እንዲያስተካክሉ ነው። ለአገልጋይ ቅድሚያ በመንግስተ ሰማያት ምስጋና የምናገኘው በጣም ጥሩ ሳውንድ ሲስተም ገዝታችኋል፣ በጣም ጥሩ ቸርች፣ በጣም የሚያምር አዳራሽ ሰርታችኋል ብሎ አይደለም ጌታ የሚያመሰግነን። እነዚህ አገልጋዮቻችን እንዳራቡ እንደው ከአቅም በላይ የሆነ ቅንጦት ውስጥ ይግቡ እያልን አይደለም። መኖር የሚችሉበት ሁኔታ ላይ መደረጉ ጥሩ ነው ብዬ አስባለሁ። የልማት ድርጅት የራሱን የቻለ ከመንግስት ፍቃድ ያለው የተመዘገበ ስለሆነ ከሕይወት ብርሃን ቸርች ለምሳሌ የሀገር አቀፉ የልማት ድርጅትን አምጥተህ እዚሁ ከቸርቹ ጋር አምጥተህ አንድ ማድረግ አትችልም። የራሱ ፍቃድ ያለው የራሱ ዶነሮች አሉት። ግን አብረን ተያይዘን የምንሰራበት ነው። ይሄ የውጭው ዶነር ድጋፍ አይደለም የሚያስፈልገን። እዚሁ እግዚአብሔር እኛን ባርኮናል። አሁን ኢትዮጵያ ላይ እግዚአብሔር ለአገልጋይ የሚሆን ከሚሆነው በላይ የሚበቃ በቂ ሀብት አለን። ቅድሚያ ለሚሰጠው ነገር ቅድሚያ ስለማንሰጥና ለወደፊት ግን ሙሉ በሙሉ ይስተካከላል ብዬ አስባለሁ። በጣም ጥሩ። እሺ እንግዲህ የኢትዮጵያ ወንጌል አማኞች ክርስቲያናት ካውንስል ከተቋቋመ ወደ 7 ዓመት ሆኖታልና እርሶም ወደ አመራር መጥተዋል። ከዛ በፊት ግን የነበረች ቤተክርስቲያን ነች ሕይወት ብርሃንና ረጅም ዘመን ያሳለፈችው እንደ እድር እንደ ቆብ እንደ በጣም በተራ ነገር ቤተክርስቲያን እየታየች ዝቅ ባለ ሁኔታ ነበር መንግስት ሲመለከታት የነበረው። አሁን እግዚአብሔር ይመስገን ጥሩ ጊዜ መጥቷል እና እግዚአብሔርን ማመስገን አለብን። እንደ ቤተክርስቲያን ከዚህ የተሻለ ጊዜ ይመጣል ብዬ አላምንም እኔ በግሌ። እና ይሄ ካውንስል ከመጣ በኋላ እንደ ወንጌል እንደ ሕይወት ብርሃን ቤተክርስቲያን ምን ተጠቀማችሁ? ምን ካውንስሉ ምን እሴት ጨመረላችሁ? ዋናው እውነት ለመናገር እግዚአብሔርን በጣም እናመሰግናለን። እግዚአብሔር ነው ለኛ እውቅናችን፣ ሞገሳችን፣ ክብራችንም እሱ ነው። ወንጌል እየሰበክን ኖርናል። ያለ ፍቃድም እንደ እድርም እየተቆጠርን ወንጌል እየተሰበከ ነው ያለው። ስለዚህ ላለፉትም ዓመታት እግዚአብሔር ስለረዳን ጌታ እናመሰግናለን። አሁን ደግሞ የማንነት ጉዳይ ነው። የእውቅና ሌሎች ቤተ ሃይማኖቶች ያገኙትን እና ይሄ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል በአዋጅ ጸድቆ በፓርላማ ጸድቆ በአዋጅ ተቋቁሞ መቆሙ ህጋዊነቱን ማግኘቱ በጣም ትልቅ ነገር ነው። እንደ ሕይወት ብርሃን ቤተክርስቲያንም እኛም ተጠቃሚዎች ነን። ለምሳሌ በጣም ያው መንግስትን ባለስልጣንን የሚሾም እግዚአብሔር ነው። እግዚአብሔር ካልሾመ ማንም ባለስልጣን ሊሾም አይችልም። ሮሜ ምዕራፍ 13 ላይ እግዚአብሔር መሪን አድርጎ አንድን ሰው የሚያስቀምጠው አንድን መንግስት አንድን አመራር ላይ የሚያመጣው እግዚአብሔር ስለሆነ መንግስት ከተሾመ በኋላ የኛው መንግስት ለኛ ብዙ ጥቅም አግኝተናል። እንደ ሕይወት ብርሃን ቤተክርስቲያን ለምሳሌ ሸራ ውስጥ የምናመልክባቸው ቦታዎች ነበሩ። እግዚአብሔርን በጣም እናመሰግናለን። መንግስትን በዚህ አጋጣሚ እግዚአብሔር ይባርካችሁ ማለት እንፈልጋለን እና ለሌሎች አብያተ ክርስቲያናት እንደተሰጠ ለምሳሌ ማምለኪያ አዳራሽ እግዚአብሔርን የምናመልክበትን አዳራሽ አግኝተናል።
እንደ ሌላው ቤተ መንግስት ወይንም እንደ ሌሎች ሃይማኖት ፍቃድ በየአመቱ በየ5 ዓመት እንታደስ ነበር። እንደ ሱቅ ነው የእድሳት። ይሄ እድሳት የሚባለው ነገር ሃይማኖት ይዘ ብዙ ከ35 ሚሊዮን በላይ ኢትዮጵያ ውስጥ ይዘ ፍቃድ የታደስክ መኖር በጣም ከባድ ነበርና ይሄ በጣም ብዙ የተስተካከሉ ነገሮች አሉ። ግን ይሄም ራሱ በጣም ትልቅ ስራ ነው ብዬ ነው የማስበው። ከቦታስ ማግኘት አንፃር ምን ያህል ቦታ አግኝታችሁ እንደ ቤተክርስቲያን? በዚህ ጊዜ ከዚህ በፊት ለምሳሌ ከ1997 ተሰጥቶን በካቢኔ ተወስኖ ሳንረከብ የቆየ ነው መሬት ነበር ረጅም ጊዜ ማለት ነው። እንግዲህ ከ1997 ጀምሮ የተወሰነ በካቢኔ ተወስኖ ግን በአፈጻጸም መሬት ላይ ሳይወርድ ቢያንስ 18 ዓመት ሙሉ ለመንግስትም አልሆነም ቦታው ለኛም ሳይሆን በእጃችንም ሳይገባ እንግዲህ ስንት ዓመት ነው 97 ጀምሮ እስካሁን ነው። ስለዚህ በዚህ ዓመት 2500 ካሬ ያንን መንግስት ይሰጣቸው ብሎ ሰጠና በዚህ ጊዜ እንግዲህ መሬት ላይ ባይወርድም እንግዲህ አሁንም በካቢኔ የተወሰነ 2 ቦታ አዲስ አበባ ህይወት ብርሃንና ለቡ አጥቢያ ላይ 2 አጥቢያ ቦታ ታዟል። ግን ወደ እጃችን አልገባም። ቢሆንም ግን በካቢኔ ስለተወሰነ ቦታውንም እየተፈለገ ስለሆነ እንወስዳለን ብለን እናስባለንና 2 መሬት አግኝተናል በዚህ ጊዜ። እሺ በጣም ጥሩ። ከዚህ ከካውንስሉ ጋር በተገናኘ አሁን ካውንስሉ ህግም ደንብም አለው፣ አሰራሮችን ማስቀምጧል፣ የተለያዩ ኮሚሽኖችንም አቋቁሟል። በተለይ ደግሞ አሁን ከሐሰተኛ አስተማሪዎች ነቢያት ብቻ ይባላል ግን ብዙ ናቸው። ማኖፍ ጋር ይሏቸዋል። እንደገና ደግሞ ከዚህ ሐሰተኛ ልምምዶችም ቤተክርስቲያኑ ሾልከው እየገቡ ነውና እዚህ ካውንስል ውስጥ እርሱም እንዳመራር ነው ያሉትና ይሄ የሚታዩትን የቤተክርስቲያንን በጣም ስም እያጠፉ ያሉትን እነዚህ አገልጋዮችን በተመለከተ ልምምዶችን በተመለከተ ስለሱ ምን መናገር እስቲ አንድ ነገር ቢነግሩ። ይሄ ሐሰት አስተምሮን በተመለከተ እንደው ከእግዚአብሔር ቃል አንድ ስፍራ ቢያነበው ደስ ይለኛል። አንድ 2 ቦታ ነበዋለሁ። ሁለተኛ ቆሮንቶስ ምዕራፍ 2 ላይ ከቁጥር 17 ላይ እግዚአብሔር ቃል እንደዚህ ይላል። እኛ እኮ ትርፍ ለማግኘት ብለን ይሄ መደበኛ አዲስ ትርጉም ነው ያነበብኩት። እኛ እኮ ትርፍ ለማግኘት ብለን የእግዚአብሔርን ቃል ቀላቅለው እንደሚሸቃቀጡት እንደ ብዙዎች አይደለንም። ነገር ግን ከእግዚአብሔር እንደተላኩ ሰዎች በክርስቶስ ሆነን በእግዚአብሔር ፊት በቅንነት እንናገራለን። የእግዚአብሔር ቤት የቅድስና ቤት ነው። የእግዚአብሔር ቤት ንጹህ ነው። የእግዚአብሔር ቤት የጸሎት ቤት ነው። እያሸቃቀጥን ይላል በሌላኛው ትርጉም ላይ እግዚአብሔርን ቃል እንደሚያሸቃቅጡት አይደለም። የእግዚአብሔር ቤት የሸቀጥ ቤት አይደለም። ሸቀጥ የምንለው ያው ሱቅ ላይ ስትሄድ የምታገኛቸው አሁን እዛ ሱቅ ስትሄድ ዘይት አለ፣ ውሃ አለ፣ ሶፍት አለ፣ ሳሙና አለ። እነዚህ ነገሮች አሁን ሱቅ ውስጥ ያሉ ስራዎች አንዳንድ ጊዜ ቸርች መጥተውም ታገኛቸዋለህ። መድረክ አካባቢ ላይ ታገኘዋለህ። ሱቅ ሲሸጥ እንደምታየው ሁሉ የእግዚአብሔር ቤት የጸሎት ቤት ዘይት ሲሸጥ ታያለህ። ውሃ ሲሸጥ የተቀባ ነው የተጸለየበት ነው። መጽሐፍ ቅዱስ የእግዚአብሔር ስም የጸና ግንብ ነው። ጻድቅ ሮጦ ወደ እርሱ ከፍ ከፍ ይላል። ስለዚህ የእግዚአብሔር ስም የሚፈውስ ነው። የሚፈውሰው ዘይት ሳይሆን የእግዚአብሔር ስም ነው። የኢየሱስ ስም መጽሐፍ ቅዱስ ላይ በሌላ ክፍል ላይ እንድንበት ዘንድ የተሰጠን ስም ከስሞች ሁሉ የበላይ የሆነ የኢየሱስ ስም ነው። ስለዚህ እነዚህ እኛ እኮ ብሎ የሚለው እኮ ለይተዋል። ሌሎቹ አሉ የሚሸቃቀጡ በዚህ ነገር ላይ የእግዚአብሔርን ቤት በንግድ መልክ የሚሰሩ አሉ። እኛ ግን እንደሱ አይደለንም ይላል። ሌላ ስፍራ ደግሞ በሁለተኛ ቆሮንቶስ በሁለተኛ ጴጥሮስ ምዕራፍ 2 ላይም ደግሞ እግዚአብሔር ቃል እንደዚህ ይላል። ነገር ግን ሐሰተኞች ነቢያት በሕዝቡ መካከል እንደነበሩ እንዲሁ በእናንተ መካከል ሐሰተኞች መምህራን ይነሳሉ። ሐሰተኛ መምህራን እነሱ የዋጃቸውን ጌታን እንኳን ክደው
ጥፋትን የሚያስከትል የስህተት ትምህርት በስውር እያስገቡ በዚህም በስራቸው ላይ ድንገተኛ ጥፋት ያመጣሉ። ብዙዎች አስነዋሪ ድርጊታቸውን ይከተላሉ። በእነርሱም ምክንያት የእውነት መንገድ ይሰደባል። የቃሉ የእውነት መንገድ ይሰደባል። እነዚህ ሐሰተኞች መምህራን እየተስገበገቡ በፈጠራ ስራቸው የብዙዎቹን ሕይወት ይበዘብዟቸዋል። እነዚህ በመጽሐፍ ቅዱስ ውስጥ በእኛ ጊዜ ብቻ አይደለም የነበሩት። በብሉይ ኪዳን ጊዜም ነበሩ ሐሰተኞች፣ በአዲስ ኪዳንም ጊዜም ነበሩ። ይሄ የእውነትንና የሐሰትን ትምህርት መለየት የአንድ የቅዱሳን ስራ አንዱ የቱን እውነቱ የቱን ውሸት የሚለው ነገር መለየት ያስፈልጋል። ሸቀጥ ካለ ዘይት ካለ ሳሙና ቸርች ውስጥ የሚሸጥ ከሆነ ይሄ ተቀላቅሏል። መጽሐፍ ቅዱስ ገስታውስም ብሎ ብቻ በእግዚአብሔር ስም ቀላቅሎ የሚለው ቃል ምንም እያሸቃቀጡ የሚለው እነዚህ የትም ቦታ ላይ አንተ ሰው በሽተኛ ከመጣ መጸለይ በነፃ ነው። እግዚአብሔር በነፃ የሰጠህን በነፃ መስጠት ከአንድ አማኝ ይጠበቃል፣ ከአንድ አገልጋይ ይጠበቃል። እኛውን ከልጅነታችን ያደግንበት የቀደሙ አባቶቻችን ወንጌልን የሰበኩ ያገለገሉ አባቶች፣ ትልልቅ አባቶች በመንፈስ ቅዱስ እንድንሞላ የጸለዩልን ወገኖች አባቶች ወደ ጌታ የሄዱ ዛሬም በሕይወት ያሉ በእንደዛ መልክ አይደለም ወንጌል የሰበኩት። በነፃ እግዚአብሔር የሰጣቸውን ነገር በነፃ እየሰጡ የታመሙትን በነፃ እየጸለዩ። ስለዚህ ይሄ የሐሰት አስተምሮ ምልክቶቻቸው ምንድን ነው? እንዴት ነው? ይሄ ሐሰተኛ ነው፣ ይሄ እውነተኛ ነው ብሎ ሰው መለየት አለበት። አንዱ በዚህ አሁን በጴጥሮስ በተለይ ምዕራፍ 2 ላይ ያነበብኩት ላይ ዋጋቸውንም ያገኛሉ ይላል። ይህንን እያሸቃቀጡ የሚሄዱ ጥፋታቸው አይቆይ፣ ይጠፋሉ። ህይወታቸው ይጠፋል፣ ኑሯቸው ይጠፋል። ይጠፋሉ ማለት እንደው መሞት ብቻ አይደለም፣ በህይወትም ኖሮ በስጋም ኖሮ ሰው እንዳይሰማቸውም እግዚአብሔር ሊያደርጋቸው ይችላል። አሁን የኔም ጥያቄ ምንድነው፣ አሁን እርሶ እንደ አመራር እዚህ የሕይወት ብርሃን ቤተክርስቲያን ፕሬዚዳንት ነው፣ የካውንስሉ ምክትል ፕሬዚዳንት ነው፣ ትልቅ ኃላፊነት አለበት። ይህንን ነገር አሁን እነዚህ ሰዎች እየጠፉ ብቻ ሳይሆን እያጠፉ ነው፣ ብዙዎችን እያጠፉ ነው ያሉት። ይበዘብዛሉ። እንደ አመራር አሁን የሕይወት ብርሃን ይህን እንደማትቀበል በዚህ ብዙ ጊዜ እናውቀዋለን፣ ከእናንተም የሚወጡ ትምህርቶችን እናውቃለን። ግን ምን ለማድረጋስ ምን እያደረጋችሁ ነው የሚለውን ነገር ይህንን ቅድም አንተም እንዳልከው ከመጣን 1-2 ወራችን በሰውን ወዴትና ምንድን ነው ማድረግ የምንችለው? ምንድን ነው አሁን ይሄ ሐሰት አሁን በቀላሉ ይህንን የለመደ አካል ለረጅም ጊዜ የህዝብን ኪስ በዝብዞ ጉልበት አግኝተዋል። በምን መልኩ ነው ከዚህ ስህተት እንዲወጣ የምናደርገው የሚለው ነገር አሁን እኛ እያደረግን ያለነው እየተመካከርን አለን። ትልቁ እግዚአብሔርን የሚፈሩበት መንገድ የማስተማር ስራ እንሰራለን። እግዚአብሔርን መፍራት፣ እግዚአብሔርን እየፈሩ መሄድ፣ የጽድቅ ህይወት እንዲኖሩ ማድረግ ማስተማር ከኛ ይጠበቃል። መምከር ከኛ ይጠበቃል። የመጀመሪያ የምንወስደው ሰውን በስህተት አስተምሮ ውስጥ ያለውን ሰው ሐሰትን እያስተማረ ያለውን ሰው በምን መልኩ ነው ድልድይ መፍጠር ያስፈልጋል። እንዴት አድርገን ድልድይ አድርገን እንግዲህ በምን መልኩ እንደምንሄድ እያሰብን ነው፣ እያቀድን ነው፣ እየጸለይን ነው። ግን በዚሁ አንዳንዱ በጸሎት የሚለቅ ሊኖር ይችላል። አንዳንዱ በምክር ይተዋል። አንዳንዱ በማስተማርም ምናልባት ሊወጣ ይችላል። ከዛ ሲስተም ውስጥ የገቡ ሰዎች አንዳንዶቹ ገብተው መውጣት አቅቷቸው ሊሆን ይችላል። አሁን ለምሳሌ አንዳንድ ጊዜ በጣም በስልኬ ውስጥ በአካውንቴ ውስጥ ገንዘብ ይገባል የሚባል ነገር እንሰማለን። ይሄ በቤተ ክርስቲያን ውስጥ እንደዚህ አይነት ነገር የሚያደርጉ በእርግጠኝነት ቅድም የእግዚአብሔር ቃል እንደሚናገረው የእውነት መንገድ ይሰደባል። ይሄ እንዲህ አይነት የሚያደርጉ አብያተ ክርስቲያናትን የማይወክሉ ናቸው። ኢትዮጵያ ወንጌል አማኞችን አብያተ ክርስቲያናትን አይወክሉም። መጽሐፉንም ይዘን ዝም ብሎ እንደው ህግ ብቻ አይደለም እኮ የኛ ህጋችን ትልቁ ህግ የእግዚአብሔር ቃል ነው። ሐሰተኛ ናቸው ብለን በምን መልኩ ምን እናድርግ ለማለት መመካከር እንደ መሪዎች እንደ አገልጋዮች ተመካክረን
አንድ ደረጃ ላይ እንደርሳለን ብዬ አስባለሁ። በተለይም ከነም የተሻለ ልምድ ያላቸው ጠቅላይ ጻፋችን አሁን የመጣው ዶክተር ጌትነት ፓስተር ከፊት ሆኖ እየመራ ነው። ፕሬዝዳንቱ አለ፣ ቄስ ደረጀ እንደውም ዶክተር ቤት አለ። እየተመካከር ነው። ቤቱ መጽዳት አለበት፣ መለየት አለበት። ቅልቅል አይሰራም። የተቀላቀለ ነገር በቤተ ክርስቲያን ውስጥ እንዲኖር አንፈልግም። ግን ምን እናድርግ የሚለው ነገር ያው አዳዲስ መሪዎች ስለሆንን እየጸለይንም ነው እየመከርንም ነው ይጠራል ብዬ አስባለሁ። ጽድት ያለ ነገር እናቀርባለን። በጣም ጥሩ። ወደ ሚዲያ ደግሞ እንምጣና ሚዲያ አሁን በዘመናችን የከፍታ ቦታ ማለት ነው። ቤተክርስቲያን ደግሞ ይህንን መውረስ አለባት፣ መጠቀም አለባት። ክርስቶስ በዘመኑ ሚዲያ ስላልነበረ፣ ሬዲዮ ቴሌቪዥን ስላልነበረ ወደ ተራራ ወጣ፣ የሆነ ሰዎች የሚሰበሰቡበት ቦታ እየፈለገ ነበረ ያገለግል የነበረው። በዚህ ዘመን ቢሆን ክርስቶስ የመጣው ሚዲያን ነው ይጠቀማል ብለን ነው የምናስበው። ነገር ግን እነዚህ ነባር ቤተክርስቲያኖች በብዛት ይታያል ሚዲያን እንደ ሁለተኛ፣ እንደ ሶስተኛ፣ እንደ አራተኛ ነገር እየቆጠሩት ነውና አሁን እኛ ኢቫንጀሊካል እንኳን የካውንስሉ የሁሉንም ቤተ እምነቶች ሰብስቦ እያገለግል ነው፣ በትግል ነው እየቆም ነው። እነዚህ አጭበርባሪዎች፣ አታላዮች ግን በግላቸው አንድ ሰው ሆነው ሚዲያን እንደልባቸው ይጠቀማሉ፣ ለገንዘቡም አይቸገሩም። እናንተ ግን 7 ሚሊዮን ህዝብ ይዛቸዋል። እናንተም ሌሎቹም እንደዚህ 35 ሚሊዮን የሚቆጠረው ህዝብ ተይዞ እንደዚህ ትግል የሆነበት ሚዲያን ለመጠቀም በጣም ዳተኛ የሆኑበት የነባር ቤተክርስቲያኖች ምንድን ነው? ወደፊትስ በሚዲያ አቅጣጫ ምን ለማድረግ አስባቸዋል? እኔ ቅድም እንዳልኩ ነው እኛ በተለይ ነባር ቤተ እምነቶች እኛ አንታይ፣ ክርስቶስ ይታይ፣ መታየት አለበት። የቀደሙ አባቶቻችን እንኳን እንደዚህ ሚዲያ ላይ ወጥቶ እግዚአብሔርን ታላቅ ስራ መናገር ፎቶ ራሱ አብሮ መነሳት የማይፈ በቃ እኔ አልታይም፣ ክርስቶስ ብቻ አለማወቅ ነው። እውነት ለመናገር ሚዲያ ከበፊቱ ይልቅ አሁን የሚዲያ አገልግሎት ነበረ፣ እንደዚህ ነበርን። ልክ ነው። ፎቶንም አብረ መነሳት ጥሩ አይደለም ብለን ያለንበት ያ ጊዜ አሁን ይሰራል ወይ ካልክ አይሰራም። አሁን ዝም ካልን እኛ ፎቶ ላይ አንነሳም፣ ሚዲያ ላይም እኛ እንወጣም ካልን ሚዲያ ላይ የሚወጣዋል። እውነትን ይዘናል። የጽድቅ ህይወት አለ። በጣም ቅድም እንዳልኩ የእግዚአብሔርን ስራ የኖሩ ዋጋ የከፈሉ ምሳሌ የሆኑን በህይወታቸው በጣም ትልቅ ሚና እግዚአብሔር ስራ የሰሩ አገልጋዮች አባቶች አሉ። እነዚህ እውነት ብቻ ይውጣ እንጂ እኛ አንውጣ፣ እኛ እንታይ፣ ስራው ይታይ እያሉ ቆይተዋል። የአሁኑ ትውልድ ግን ሌላ ትውልድ ነው። ሁለት አይነት ትውልድ ነው የመጣው። እንደኛ በክፋት ዓለምን የዚችን ዓለም ነገር የሚከተል አጋንንት የሚጠቀምባቸው በክፋት የሚሄዱ ዓለማውያን አሉ። እኛ ግን ያንን በእግዚአብሔር ቃል እውነት ለምሳሌ ይሄ ስልካችን በእጃችን ያለው ይሄ በዚህ ስልክ ላይ ስትከፍቶ መልካም ነገሮችን እየጫነን ካልሄድን ክፉ ነገርን የሚጭን ደግሞ አካል አለ። ስለዚህ በዚህ ስልኮቻችን ውስጥ ሚዲያ ላይ እውነትን መጫን፣ እውነትን መግለጥ ያስፈልጋል። እንደ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ወይንም እንደ አብያተ ክርስቲያናት እንደ ህይወቷንም ቀርቦ መነጋገር፣ ሚዲያን መጠቀም አስፈላጊነቱ ምንም አስፈላጊ ነው ወይ አይደለም የምንልበት አይደለም። በቃ አስፈላጊ ነው። በተለይም ተስፋሽ አንተም እግዚአብሔር አሁን በዚህ ቦታ ሲያመጣ እኛንም ጫና እየፈጠርክም ቢሆን ከሌሎቹ ማኔጅመንት ጋር እየተማከር ሚዲያ ላይ መውጣት እየተነጋገርን አንድ ሆነን ከመጣን እውነቱ ይወጣል። የእውነት ነገር እየጎላ ይሄዳል። ዝም ባለን ቁጥር ክፉ ነገር እየጎላ ይወጣል። ጨለማው እየገዘፈ ብርሃን ወደ ታች ይሄዳል ከተደበቀ። ይሄንን ብርሃናችንን በእጃችን የያዝነውን ብርሃን በሚዲያ ላይ አውጥተን ማጉላት አለብን። እሱን ለማድረግ መመካከር፣ መነጋገር፣ አንድነት ያስፈልገናል ብዬ አስባለሁ። እንደ ህብረት ማለት ነው፣ እንደ ካውንስል። እሺ፣ በጣም ነው የማመሰግነው። የመጨረሻ ጥያቄ ምንድነው? እንግዲህ እንደ አመራር ለሌሎች ለመሰሎቹት ለእነርሱ ቤተክርስቲያን የሚመሩ በርካታ አገልጋዮች አሉና መልእክት፣ የእርሶን መልእክት በዚህ አጋጣሚ ሁሉም ይሰማል። ኢቫንጀሊካል ቴሌቪዥን ላይም ስለሚሰው እንደ ካውንስሉም ምክትል ፕሬዚዳንት መልእክት ያስተላልፉና በዛን ጨርስ። እኔ የመልእክቴ እንደ ኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል
ትልቁ አሁን ከፊታችን ምርጫ አለ የሀገራችን። ለዚህ ላይ መጸለይ ሰላማዊ እንዲሆን ያስፈልጋል። ለዚህም ደግሞ እግዚአብሔርን የሚፈሩ ሀገርን የሚወዱ ሀገርን የሚያለሙ ወገኖችን መሪዎችን እግዚአብሔር እንዲሰጠን መጽሐፍ ቅዱስ እንደሚናገረው ቅድም እንዳልኩ መሪን የሚሰጥ እግዚአብሔር ነው። ከኛ የሚጠበቀው ትልቁ ነገር ጸሎት ነው። እንደ ባለ አእምሮም ደግሞ ማሰብ ያስፈልጋል። በዚህ ጊዜ ለኔ ማን ነው የሚበጀኝ ማን ነው የሚመራኝ የሚለው ነገር መጽሐፍ ቅዱስ እንደ ባለ አእምሮም አስቡ ነው የሚለው። ሞኞች አይደለንም እና እንደ እግዚአብሔር ሰዎች መጸለይ ማሰብ ከዛም ደግሞ ምርጫ ካርድ የወሰድን ለኔ የሚበጀኝ መሪ ይሄ ነው ብለን እሱን መምረጥ ያስፈልጋል። ይህንን የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ምእመናን ይህንን እንዲያደርጉ ደግሞ መልእክቴን ማስተላለፍ እፈልጋለሁ። እንደ ኢትዮጵያን ሕይወት ብርሃን ቤተክርስቲያን ደግሞ እንደ ሕይወት ብርሃን ለቤተክርስቲያናችን መጸለይ ያስፈልጋል ብዬ አስባለሁ። በተለይም እዚህ ካሳንቺስ ላይ የጀመርነው ትልቅ ፕሮጀክት አለን። ለኢትዮጵያ የሕይወት ብርሃን ቤተክርስቲያን ነገ ለሚመጣው ትውልድ እግዚአብሔር በሰጣቸው ጸጋ እንዲያገለግሉበት እንዲገለገሉበት ትልቅ ፕሮጀክት እየገነባን ነው ያለነውና ለዚህ ጸሎት ያስፈልጋል። ደግሞ ከጸሎትም ጎን ለጎን እግዚአብሔር የሰጣቸውን የቤተክርስቲያናችንን መደገፍ በገንዘብ መደገፍ በቁስ ነገር መደገፍ ያስፈልጋል። ከሁሉ በላይ ግን ጸሎት በጣም ዋናና አስፈላጊ ነው ብዬ አስባለሁ። እሺ ፓስተር ታሪኩ ብርሃኑ የሕይወት ብርሃን ቤተክርስቲያን ፕሬዚዳንት እንደዚሁም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ምክትል ፕሬዚዳንት ቢሮ ድረስ ተቀብለው ስላስተናገዱን በጣም እናመሰግናለን። እግዚአብሔር ይስጥልን። አመሰግናለሁ። ተመልካቾቻችን የካውንስሉ ድምፅ ዝግጅታችን በዚህ ይጠናቀቃል። እንግዲህ በነበረን ቆይታ ብዙ ነገር እንዳወቃችሁ እንደተማራችሁ ተስፋ እናደርጋለን። በቀጣይ ደግሞ ጥያቄዎች ካሏችሁ ላኩልን። ማንን ማቅረብ እንዳለብን እንደዚሁ የጠራን የምናቀርብላችሁ ይሆናል። ለማንኛውም የሚቀጥለው ሳምንት ደግሞ በሌላ እንግዳ ወደ እናንተ መመጣ ይሆናል።